ያለምንም የዋጋ ጭማሪና በጊዜ ያለመረከብ ፍራቻ ሳይኖሩቦት በዲፕሎማቶች መንደር ሳር ቤት እንዲሁም የቤተ መንግስት ጎረቤት በሆነችው አዋሬ ላይ ቅንጡ አፓርትመንቶችን እነሆ እያለን ነው። ከ81 ካሬ ጀምሮ እስከ 4 ሚሊዮን ብር እውነተኛ ቅናሽ የተደረገባቸውን መኖሪያዎች 20% ቅድመ ክፍያ ብቻ በመክፈል የግሎ ማድረግ ይችላሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት። ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን የሣድስ ቤተሰቦቼ በጣም የሚገርም ነገር ነው ዓለማችን ላይ የተከሰተው። ይሄ የምትመለከቱት ሰማይ እንግዲህ በጣም በአስደናቂ ደረጃ ላይ በመጽሐፍ ቅዱስ በግልጽ የተቀመጠው ይሄን ጉዳይ በተመለከተ በደንብ አድርጌ ነው ተንትኜ የማሳያችሁ። ምክንያቱም ይሄ በመጽሐፍ ቅዱስ ላይ ከተቀመጡ አስደናቂ የእግዚአብሔር ሐሳቦች መካከል የሚገኝ ነው። ይሄ ጉዳይ ምንድን ነው የሚያመላክተው? እንግዲህ በሰማይ ላይ እንደዚህ አይነት ፐርፕል ሰማይ ነው የታየው። በጣም ነው ሰዎች የደነገጡት። እንደገናም ደግሞ ሳይንቲስቶችም ግራ የተጋባና የተወዘጋገበ ነገር ነው እየነገሩ ነው ያሉት። ዓለም ላይ ግን መደነቅ ተፈጥሯል በዚህ ጉዳይ። እንደገና ግን ምላሹን የምናገኘው በመጽሐፍ ቅዱስ ላይ ነው። በመጽሐፍ ቅዱስ መሰረት ይሄ የሚያሳየው ታላቅ ሲክሪት አለ። እንግዲህ በተደጋጋሚ የምታውቁት የሳሮኑ ጽጌረዳ የሚል የጌታችን ኢየሱስ ክርስቶስን የተመለከተ ፕሮፌሲ አለ፣ ትንቢት አለ። ከዛ ትንቢት ጋር በቀጥታ የሚያያዝ ነው። እንደገናም ደግሞ በመጨረሻዎቹ ዘመናት ላይ በምድራችን ላይ ሊሆን ላለው ነገር የሚያሳይ ነው። ይሄ የሚያሳየው ነገር ብርሃን ነው ወይስ ጨለማ ነው ወይስ ማስጠንቀቂያ ነው ወይ ደግሞ ምንድነው የሚለው ነገር በዚህ በደንብ አድርጌ አሳያችኋለሁ። ውድ ቤተሰቦቼ እንግዲህ በየሚዲያው ላይ አሁን እየተዘገበ ያለ ነው። ትላንትናና ዛሬ ዓለም በጣም የተደነቀበት ነገር ነው። እዚህ እንደምታዩት ዘ ኢንዲፔንደንት ባስቀመጠው ነገር ላይ ሚስትሪ ኦፍ ቤሪንግሃም በእንግሊዝ ነው ይሄ ነገር የተከሰተው። በቤሪንግሃም ተከስቷል። እንደምታዩት ሚስትሪ ነው በሚል ወይም ደግሞ ተአምራዊ ብዙው የማይታይ የማይስተዋል ነገር ነው የሆነው። ለሳይንስ የሚሰጡት ትንተና አለ። እሱ ምንድነው? እሱንም አሳያቸዋለሁ። በብዙ መልኩ የሚያሳዩ ሚዲያዎች ይሄን ነገር በደንብ እየገለጹት ይገኛሉ። ይሄ ሚስቴሪየስ የሆነ ወይም በዓለማችን ታሪክ እምብዛም የማይከሰት አሁን ባለንበት ዓለም ላይ ያለውን ነገር በጥልቅ የሚነግረን ይሄ ጉዳይ ምንድነው የሚለውን ነገር ውድ ቤተሰቦቼ በደንብ አድርጌ አሳያቸዋለሁ። በእርግጠኝነት ከዚህ የጠለቀውን መረጃ ታገኛላችሁ። ከመጽሐፍ ቅዱስ አንጻር ይሄ ነገር ምን ይነግረናል? የሳሮኑ ጽጌረዳ የሚለውን መሰረታዊ ትንቢት ነው እዚህ ጋር የሚያሳየን። ይሄው ቢቢሲም እዚህ ጋር አስቀምጦላቸዋል። ሚስቴሪየስ ብራይት ፒንክ ካፕቸርድ ኢን ቤሪንግሃም ዲዩሪንግ ስቶርም በሚል አስቀምጦታል። ባይዘው የተከሰተው በማታ ነው፣ በሌሊት ነው የተከሰተው። ይሄ ደግሞ በመጽሐፍ ቅዱስ ላይ በግልጽ የሚናገር ነገር እንዳለበት እያየን ነው። እንደሰማችሁት ከሰሞኑን በእንግሊዝ በአውሮፓ በተለያዩ ቦታዎች ላይ ከፍተኛ የሆነ የዌዘር ወይም የበረዶማ አየሩ ባህሪ ከፍተኛ ስትራግል በማህበረሰቡ ላይ እንደፈጠረ እየተነገረ ነው። እንደሰማችሁት ይሄ እንግዲህ በእግዚአብሔር ቃል ውስጥ በግልጽ የነገረን በመጨረሻዎቹ ዘመናት ሊሆኑ ካሉ ነገሮች በዋነኝነት በትልቅ ደረጃ ላይ ያለውን ነገር የሚነግረን ነው። የእግዚአብሔርን ቃል መሰረት አድርገን በዚህ ፕሮግራም ላይ በደንብ አድርጌ ያሳያችኋለሁ። ተዘጋጁ። በጣም አስገራሚ ፕሮግራም ትሰማላችሁ። መምህርና ጋዜጠኛ አብይ ይልማ ነኝ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ውድ ቤተሰቦቼ በመጽሐፍ ቅዱስ ላይ በግልጽ የተቀመጡት ነገሮች መካከል አንደኛው መኃልየ ዘሰሎሞን ምዕራፍ 2 ከቁጥር 1 ላይ እኔ የሳሮን ጽጌረዳ የቆላም አበባ ነኝ ብሎ ጌታችን ኢየሱስ ክርስቶስ በመጨረሻው ዘመን ላለው ለዚህ ማህበረሰብ የሚሰጠውን ፕሮፌሲ በደንብ አድርጎ እዚህ ጋር ያስቀመጠበት ነው። እሱ ብቻ አይደለም። ይሄን ነገር በተመለከተ በመጽሐፍ ቅዱስ ላይ የሚቀመጡ በጣም በርካታ ነገሮች እዚህ ላይ አሉ። እነሱም በደንብ ተንትኜ አሳያችኋለሁ። ነገር ግን ምን ማለት ነው፣ ትርጓሜው ከምን ጋር ይያያዛል የሚለው ነገር ከዚህ ጋር አያይዤ ከመንገር በፊት ሳይንስም ስለዚህ ጉዳይ የሚሰጠው ዲስክሪፕሽን ምንድነው የሚለውን ልይ። ሳይንስ እንደሚያስቀምጠው እንግዲህ እነዚህ ፒንክ የሆኑ ሰማያት በሚፈጠሩበት ሰዓት ላይ ራይሌ ስካተሪንግ የሚባል ታውቃላችሁ። እንግዲህ የፀሐይ ጨረር ከመጣ በኋላ አካባቢ አየሩ ላይ ከፍተኛ የሆኑ
ሄቪ የሚሆኑ ከበድበድ ያሉ ወፋፍራም አይነት እንደ ደስት እንደ አቧራ እንደ ነቁጦች አይነት ነገር በሚበተኑበት ሰዓት የፀሐይ ብርሃን እነሱ ላይ ተንጸባርቀው ሲሄድ ከሚያመጣቸው ኢፌክቶች መካከል አንዱ ነው። ስለዚህ ሆራይዘን ያስፈልጋል፣ የመሬታችን አድማስ ይፈልጋል። ከዛ የፀሐይ ብርሃን የሚሄድበትን አቅጣጫ አትሞስፌር ወይም የከባቢው አየር ያለበትን ቦታ የሰማያዊ ቀለም የቫዮሌት ዌቭሌንግዛቸው ላይ መሰረት የሚያደርግ ብዙ ትንተናዎች እንደሚሰጥ ያላችሁ። ከዚህ ጋር ሚያ ስካተሪንግ የሚባል ሌላ አለ። ከዚህ ጋር ተያይዞ የሚበተን ከጭስ ጋር ከተበከሉ አየሮች ጋር ከሌሎች ጋር አብሮ የሚያያዝ ነው። ሌላኛው እዚህ ጋር ዌዘር ኢንዲኬተርም ነው። በማታ ነው አብዛኛዎቹ ይሄ ጉዳይ የሚከሰተው። በድሮም ተጓዦች በጣም በብዙ መልኩ ለዚህ የሚሆነው ነገር በሚመጣበት ሰዓት ላይ ከእግዚአብሔር የሚላክላቸው መልእክት እንዳለ የሚያምኑበት የነበረ እንደሆነ ይታወቃል። ሌላው እዚህ ጋር የሚያሳያችሁ ኢንሃንስድ ባይ ፖሊሽን ኤንድ ደስት ነው። ሶ የከባቢ አየር መቆሸሽ ውጤትና እግዚአብሔር ለዛ ማሳልፎ የሚሰጣቸው ማስጠንቀቂያዎች እንዳሉበት እዚህ ጋር ፒንክ ስካይዝ ወይም ደግሞ ፐርፕል ስካይዝ ምንድናቸው ብላችሁ ስታነቡ የምታገኙት ሳይንስ በደንብ አድርጎ የሚነግራችሁ አንደኛው ከከባቢ አየር መቆሸሽ ጋር የሚተያያዙ ነገሮች ትልቁን ቦታ ያሳያሉ። ዓለማችን አሁን ባለችበት ሁኔታ ላይ በከፍተኛ ደረጃ የቆሸሸ ነገር እንዳለባት እየተነገረ ያለበት ጊዜ ላይ ነው ያለ ነው። አካባቢው ቆሽሿል፣ ከባቢ አየሩ የተበከለ ነው። ስለዚህ እግዚአብሔር በመጨረሻዎቹ ዘመናት ላይ ነው ከባቢ አየር የሚበከለውና ለመጨረሻዎቹ ዘመናት ከሚሰጣቸው ማስጠንቀቂያዎች መካከል የፐርፕል ሰማይ በግልጽ ይገኝበታል ማለት ነው። ይሄ ሐምራዊ ሰማይ ወይም ሐምራዊ ቀለም በመጽሐፍ ቅዱስ ውስጥ በሚነገርበት ሰዓት ላይ ምን ማለት እንደተፈለገ መጽሐፍ ቅዱስ የሚነግረውን ነገር ነው በትክክል ልናስተውል የሚገባን ማለት ነው። ከዚህ ጋር ተያይዞ ለምሳሌ ማርስ ፒንክሽ ስካይዝ እንዳለባት ይታወቃል። ማርስ ዛሬ ላይ የሞተች የደቀቀች የፈለክ ዝርያ ናት። ነገር ግን አሁን ባለበት ህይወት አትደግፍም። ይሄ ባለበት ሁኔታ ላይ ምን አይነት ነገር ማርስ ላይ የመጣው ፒንክሽ ስካይዝ ወይም ደግሞ ፒንክ የሆኑ ልክ እንደ ሐምራዊ ሰማዮች በተደጋጋሚ የሚታዩባት ናት ማለት ነው። ከዚህ አንጻር እንግዲህ ይሄ ሐምራዊ ጉዳይን በተመለከተ በመጽሐፍ ቅዱስ ላይ የተቀመጠው ነገር ለዚህ የሚሆነው ነገር በትክክል የሚናገር እንደሆነ ታያላችሁ። በመጽሐፍ ቅዱስ ላይ ሐምራዊ ቀለምን የሚያስቀምጥበት አንደኛው ቀደም ብዬ እንደነገርኳችሁ እኔ የሳሮን ጽጌረዳ የቆላም አበባ ነኝ። ምን ማለት ነው? እሱ መጥቼ ነግራችኋለሁ። the rose of sharon ምንድነው? ይሄ ነገር በመጽሐፍ ቅዱስ ላይ ያስቀመጠበት ዋነኛው ሲክሬት በመጨረሻዎቹ ዘመናት ላይ ጌታችን ኢየሱስ ክርስቶስ የተገለጠበት ታላቁ ሲክሬት የሚገኝበትና በሰማያት ላይም ደግሞ እነዚህን ሐምራዊ ቀለማት እግዚአብሔር በሚያሳይበት ሰዓት የጌታችን ኢየሱስ ክርስቶስ ምጽአት ላይ በግልጽ የሚነግረን ነገር እንዳለ የሚታይ ነው። ለዚህም ብዙ ማስረጃዎች ማየት ይቻላል። ይሄን ነገር በተመለከተ ለምሳሌ በመጨረሻው ዘመን ላይ ካሉት ትንቢቶች መካከል ዮሐንስ ራእይ ምዕራፍ 17 ከቁጥር 3 ጀምሮ እንዲህ ይላል። በመንፈስም ወደ በረሃ ወሰደኝ፣ የስድብም ስሞች በሞሉበት 7 ተራሮችና 10 ቀንዶችን ባሉበት በቀይ አውሬ ላይ አንዲት ሴት ተቀምጣ አየው ይልና እዚህ ጋር እንደሚያሳያችሁ ሴቲቱም ይላል በቀይና በሐምራዊ ልብስ ተጎናጽፋ በወርቅና በከበሩ ድንጋዮች በዕንቆችም ተሸልማ በእጇም የሚያጸይፍ ነገር የዝሙትንም ርኩሰት የሞላበትን የወርቅ ጽዋ ያዘች ብሎ ያስቀምጣል። እዚህ ጋር ሁለት ነገር እናያለን። አንደኛ ቀይና ሐምራዊ ልብስ እናያለን። ይሄ ተጎናጽፋ ነው የታየችው። የቤተክርስቲያንን ነው የሚያሳየው። ባይዘው ይሄ ቤተክርስቲያን የእግዚአብሔርንም ጉዳይ እንደገና የዓለምንም ነገር የምታጸድቅ ግብረ ሰዶምንም አደንዛዥ ዕፅንም ሌሎችም ነገሮች የምታጸድቅበት ነገር በሚመጣበት ሰዓት ላይ ነውሩን ትይዛለች። ነገር ግን እዚህ ጋር ግን የተሸለመችበት ነገር አለ። ቀይና ሐምራዊ ልብስ ተጎናጽፋ ተሸልማ እናያለን። በመጽሐፍ ቅዱስ ላይ ቀይና ሐምራዊ የክብር ልብስ ነው። ሁሉንም ስታዩ የክብር ልብስ ነው፣ የጸጋ ልብስ ነው። ይሄንን የጸጋ ልብስ በተለያየ መልኩ በመጽሐፍ ቅዱስ ላይ ተቀምጧል። ነገር ግን ሴቲቱ ወይም ቤተክርስቲያኒቱ የያዘችው በእጇ ምንድነው? በእጇም የሚያጸይፍ ነገር የዝሙትንም ርኩሰት ይዛለች። ስለዚህ በፊት ለፊት ስታዩት ቤተክርስቲያን ናት። ነገር ግን በውስጥ ለውስጥ የምትሰራው የግብረ ሰዶማውያን ነጻነት የምትፈቅድ ትሆናለች። የካቶሊካዊ ቤተክርስቲያንን ነው ይሄ አንዱ የሚነግረው። ሌላው አሜሪካን እዚህ ላይ እንደሚጠቆም ይታወቃል። ሶ ይሄንን በተመለከተ በጣም ታላቅ ነገር ይናገራል። በግንባሯም ላይ ምስጢር የሆነ ስም አለ። ታላቂቱ ባቢሎን ብሎ ይጠራታል ማለት ነው። ሶ የታላቂቱ ባቢሎን ከላይ የቤተክርስቲያንን ነገር ተቆናጽፋለች።
ምን አይነት? ቀይና ሐምራዊ መጎናጸፊያ ነው። አዎ ኢፉድ የሚባለው ነው። በመጽሐፍ ቅዱስ ላይ በግልጽ የሚታይ ነው። ይሄ በተደጋጋሚ መጽሐፍ ቅዱስ ለዚህ በደንብ አድርገው ያሳያሉ። ለምሳሌ በኦሪት ዘጸአት ምዕራፍ 25 ከቁጥር 4 ጀምሮ ማየት ይችላላችሁ። ከዛ በፊት ከፍ ያለው ነገር ማየት ይችላላችሁ። እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ስጦታ ያመጡልኝ ዘንድ ለእስራኤል ልጆች ተናገር፣ በገዛ እጁ ሊሰጠኝ በልቡ ከሚያስበው ሁሉ መባ ተቀበሉ አለና ከእነርሱም የምትቀበሉት መባ ይህ ነው። ማና ማን ነው? ወርቅ አለ፣ ብር አለ፣ ናስም አለ፣ ሰማያዊና ሐምራዊ ቀይም ግምጃ ጥሩ በፍታም ይለዋል። እዚህ ጋር ሰማያዊና ሐምራዊ ቀለም በሚታይበት ሰዓት ላይ የእግዚአብሔር ክብር የሚገለጽበት ጊዜ እንደቀረበ የሚያሳይ ነው። ነገር ግን አሁን ያለችው ቤተክርስቲያን የእግዚአብሔርን ክብር እየጠበቀች የዓለምንም ደግሞ ርኩሰት የምትፈጽም ናት ብሎ መጽሐፍ ቅዱስ ይናገራል ማለት ነው። ለዚህም በግልጽ የምናየው መኃልየ ሰሎሞን ምዕራፍ 2 ቁጥር 1 ላይ እኔ የሳሮኑ ጽጌረዳ ነኝ ብሎ የተናገረበት ዋነኛው ነገር ይሄ ነው። የሳሮኑ ጽጌረዳ ተብላ የምትባለው the rose of the sharon የምትባለው ይቺ ናት። እዚህ እንደምታዩት የሳሮኑ ጽጌረዳ ወይም በሳሮን ወይም ሻሮን በሚባለው ቦታ ላይ ምናልባት እስራኤልን የጎበኛችሁ ካላችሁ በጣም ታዋቂ ነው ሻሮን የሚባለው ሰፈር አካባቢ ማለት ነው። እዛ አካባቢ ላይ ከጥንት ጀምሮ የሚበቅሉ ናቸው። በጣም ታዋቂ ተራራ አለ፣ የቀርሜሎስ ተራራ ማለት ነው። እዛ አካባቢ ላይ ያለ ቦታ ነው። እኔ በአካል የጎበኘሁት ቦታ ነው። በእነዚህ ቦታዎች ላይ ይሄ የአበባ ዝርያ ወይም የሳሮን ጽጌረዳ የሚባል ይበቅላል። ይሄ የሚበቅለው በነገራችን ላይ ስር መሰረቱን ይዞ ነው የሚበቅለው። ስር መሰረቱን ይዞ የሚበቅለው ማለት ምን ማለት ነው? የስሩና የመሰረቱ ጉዳይ የግልጽ የሆነ ለዚህ በደረቅ ነው፣ በበረሃማ ቦታዎች ላይ ነው የሚበቅለው። ሲበቅል ግን ምንድነው ደረቀ ብላችሁ ስትሉት ስሩ ግን ለረጅም ጊዜ ተተክሎ ከነበረበት ቦታ ላይ የሚወጣ ስር ነው የሚሆነው ማለት ነው። ስለዚህ ሁሉ ጊዜ እኔ የሳሮኑ ጽጌረዳ ነኝ ብሎ ሲል ጌታችን ኢየሱስ ክርስቶስ ከነገረን ነገሮች መካከል አንደኛውና ትልቁ ነገር የሚያሳየን የሳሮን ላይ የምትበቅለዋ ጽጌረዳና የቆላም አበባ ነኝ ይላል ጌታችን ሲነግረን። የቆላ አበባ ሳሮኑ ጽጌረዳ መኃልየ ሰሎሞን ላይ እኔ የዱር በሌላ ትርጓሜ ላይ የዱር ጽጌረዳ የቆላም የሱፍ አበባ ነኝ ይላል። እቺ ጽጌረዳ በዱር ላይ በበረሃ ላይ የምትበቅልና ስሯ ደረቀ ሲባል የቀጠለ ነው። እኔ የሳሮን ጽጌረዳ የሸለቆም አበባ ነኝ ብሎ በሌላው ትርጓሜ ላይ እንደገናም ደግሞ የሳሮን ጽጌረዳ የቆላም አበባ ነኝ ብዙ በዚህ ዘሬ ላይ ይሄ የተቀመጠ የግልጽ የሆነ የበረሃ አበባ እንደሆነ ታሳያለች። ምናልባት በአካል እኔ ስላየዋት ነው እና በረሃ አካባቢ ላይ የምትበቅል አበባ ናት። ምን ማለት ነው? ጌታችን ኢየሱስ ክርስቶስ የዘር ሐረጉን ሲናገር የወጣበትን የዘር ግንድ ሲነግረን ያንን ነው የሚያሳየን። ያንን መሰረት አድርጎ ለምሳሌ በዮሐንስ ራእይ ምዕራፍ 22 ላይ ጌታችን ኢየሱስ ክርስቶስ ሲነግረን እኔ ኢየሱስ በአብያተ ክርስቲያናት ዘንድ ይህንን እንዲመሰክርላችሁ መልአኬን ላኩት፣ እኔ የዳዊት ስርና ዘር ነኝ ብሎ ያስቀምጣል። ስሩ ዳዊት ረጅም ጊዜ ነው ከ3000 ኦልሞስት ከክርስቶስ 900 ዓመታት በፊት የነበረ ሰው ነው። ዘሩ ሳይደርቅ ልክ በበረሃ በቃ ተስፋ በተቆረጠበት ሰዓት የዳዊት ዘር በቃ ተመልሶ ወደ ንግድስና አይመጣም ማለት ነው እየተባለ በነበረበት ሰዓት ላይ ልክ እንደ ሳሮኗ የበረሃ ጽጌረዳ መልሶ ያቆጠቁጠው ጌታችን ኢየሱስ ክርስቶስ ነው። ሐምራዊ ቀለምን መሰረት ተደርጎ በዛ ላይ ሲገለጽ በሁለቱ መካከል ያለውን ነገር ይነግረናል። ይሄ ማለት በጣም በግልጽ በትንቢተ ኢሳይያስ በሁለቱ መካከል ማለቴ በቀይና በነጭ መካከል ያለውን ነገር ይነግረናል። እዛ ጋር እንደሚያሳያችሁ በሳይንስም ሲነገር የቀይ ቀለምና የነጭ ቀለም የሚያረጉት ፍትጊያና መቀላቀል የሚያመጣው ነው ሐምራዊ ቀለም ብሎ ያሳያቸዋል። የጌታችን ኢየሱስ ክርስቶስ ደም ቀይ ነው። እንደገና ደግሞ እንደ አለላ ያነጻናል፣ እንደ ባዘቶም ያጠራናል ማለት ነው። ይሄንን በተመለከተ በነጭ አድርጎ ልክ እንደ በረዶና እንደ ጥጥ አድርጎ ወይም ደግሞ እንደ ሱፍ አድርጎ እንደሚያጸዳን በትንቢተ ኢሳይያስ ላይ ምዕራፍ 1 ከቁጥር 18 ላይ እንዲህ ይላል፣ ኑና እንወቃቀስ ይላል እግዚአብሔር። ኃጢአታችሁ እንደ አለላ ብትሆን እንደ አመዳይም ትነጻለች፣ እንደ ደምን ብትቀላ እንደ ባዘቶ ትጠራለች። ባዘቶ ማለት የሚባዘት ሱፍ ነው። ከዛ በኋላ ደግሞ አመዳይ የሚባለው እንደ አለላ ብትሆን እንደ አመዳይ ትነጣለች ይላል። ኦልሞስት አመዳይ የሚባለው ወደ ነጭነት የተቀየረ እንደ በረዶ አይነት ነገሮች ናቸው አመዳይ ተብሎ የሚታወቁት።
ይሄን በተመለከተ ስካርሌት ኤንድ ክሪምሰን ተብሎ ነው የሚገለጹት። ስካርሌት ኤንድ ክሪምሰን፣ ስካርሌት የሚባለው ቅድም ባልኳችሁ ላይ የሚያስቀምጠው ብራይት ቪቪድ ሬድ ነው፣ እንደ ኦሬንጅ የሚመስል ነው። ሶ ክሪምሰን እንደ አለላ እዚህ ጋር የሚያስቀምጠን ስካርሌት የሚለውን ኃጢአታችሁ አለ እንደ አለላ ብትሆን እንደ አመዳይ አለላ የሚለውን ስካርሌት ቀለም ብሎ ያስቀምጠዋል ማለት ነው። ለምሳሌ በቪዲዮ በፎቶ ባሳያችሁ በጣም ደስ ይለኛል። ይሄንን የምታዩት ነው ስካርሌት ኤንድ ክሪምሰን። እዚህ ጋር የምታዩት ስካርሌት ነው፣ እዚህ ጋር ገባ ያለች ቀይ ናት። ክሪምሰን ታዩታላችሁ በእንትን ሲቀመጥ ማለት ነው። ሶ ጌታችን ኢየሱስ ክርስቶስ ልክ እንደዚህ ይሄንን ከዚህ ቀለም ወደዚህኛው ቀለም ሲያዞረን ከአለላም ከባዘቶ ማለትም ከነጩም እንደ ሱፍም እንደ በረዶም ያጠራናል ማለት ነው። ስለዚህ በቀዩ በደሙ አማካኝነት ጌታችን ኢየሱስ ክርስቶስ ወደ ነጭነት ወይ ወደ ጽድቅ ይቀይረናል ማለት ነው። ያ በሚሆንበት ሰዓት ላይ የሚመጣው ምንድን ነው? ነጭ ቀለም የሚመጣበትና ቀይ ደሙ የሚመጣበት መሃል ላይ የቀይና የቀለም የነጭ ቀለምና የቀይ ቀለም ሲደባለቅ ሐምራዊ ቀለም ይመጣል። ለምሳሌ እዚህ ላይ ማየት ይችላልላችሁ፣ በግልጽ ያስቀምጥላችኋል። ሚክሲንግ ሬድ ዊዝ ዋይት ይላችኋል። ምን ይላል? ፐርፕል ብሎ ያስቀምጥላችኋል። ፐርፕል ቀለም ያመጣል። እዚህ ጋር የምታዩት ቀይና ነጭ ሲደባለቅ ፐርፕል ቀለም ነው የሚመጣው። ለምንድን ነው የሚመጣው? እነዚህ ሁለት ቀለማት ሲደባለቁ ያለው ባህሪ ጌታችን እኔ የሳሩን ጽጌረዳ ነኝ ሲል ደሜን አፍስሼ ወደ ነጭነት ቀይራቸዋለሁ። ልክ እንደ በግ ነጭ ወይ እንደ በረዶ ነጭ አረጋቸዋለሁ። ያ ማለት ሁለቱን ሲቀለኝ እኔ መሃል ላይ ነኝ ያለሁታል። ዋጋ የከፈልኩት እኔ ነኝ አለ። ልክ የሳሮኗ ጽጌረዳ ዘሯ እንዳልተቋረጠው ዘሬ ሳይቋረጥ ዋጋ ከፍዬ በደሜ እናንተን ግን ከደሜ ቀይነት ወደ ነጭነት ወደ ሰማይ ነጭነት ወይም በምናብ ዓለም ይሄ ነጭ ቀለም ማለት አይደለም። ነገር ግን ለኛ እንዲገባን ነው የነጭ ቀለሙ ባህሪ ወደ ብርሃን የሚቀይረን በጣም አስደናቂ አምላካችን እንደሆነ ሲነግረን እኔ የሳሮኑ ጽጌረዳ ነኝ ብሎ እንደነገረን እናያለን ማለት ነው። ስለዚህ ይሄንን ስናይ ይሄንን በተደጋጋሚ ይነግረናል በመጽሐፍ ቅዱስ ላይ። እዚህ ጋርም እንዳለ ኑና እንወቃቀስ ይላል እግዚአብሔር። ኃጢአታችሁ እንዳለላ ብትሆን እንደ አመዳይም ትነጻለች፣ እንደ ደምን ብትቀላ እንደ ባዘቶ ትጠራለች ብሎ ያስቀምጣል። እሺ ብትሉ ለኔም ብትታዘዙ የምድርን በረከት ትበላላችሁ ብሎ ይጠይቃል። ስለዚህ ዛሬ ላይ ያው በአውሮፓ ምድር ላይ ፐርፕል የሆነ እንደዚህ አይነት አስደናቂና አስጨናቂ የሚመስል ቀለም ያለበት ሰማይ ታየ የሚለው ነገር ሲነገር ከውስጡ የምንሰማው የምናወጣው ነገር ቢኖር እግዚአብሔር ማህበረሰቡን ኑና እንወቃቀስ የሚልበት እንደሆነ ታያላችሁ። ኑና እንወቃቀስ የእግዚአብሔር መልእክት ነው። ኑና እንወቃቀስ እኔ እንደ ደም ቀይን ደሙን ቀዩን ደሜን ከፍዬ ወደ ነጭነት ወደ እግዚአብሔር ወደ ብርሃናዊ ባህሪነት ቀይራቸዋለሁ። ሶ ልክ የፐርፕል ቀለም በዚህ ደረጃ ላይ በሰማይ በሚታይበት ሰዓት የእግዚአብሔር የክርስቶስ መምጣት ማስጠንቀቂያ እንደሆነ በመጽሐፍ ቅዱስ ላይ የተቀመጡትን ነገሮች በትክክል ታያላችሁ፣ ታስተውላላችሁ። ለዚህም ምሳሌ የሚሆኑ የመጽሐፍ ቅዱስ ክፍሎችን በደንብ አድርጌ ባሳያችሁ በጣም ደስ ይለኛል። ስለዚህ እቺ ቅድም ሴቲቱን በዮሐንስ ራእይ ምዕራፍ 17 ቁጥር 4 ላይ የተቀመጠችው በቀይና በሐምራዊ ልብስ ተጎናጽፋ በወርቅና በከበሩ ድንጋዮች በእንቁም ተሸልማ ነበረ ነው የሚለው። የተሸለመች ናት፣ ነገር ግን በእጇ የያዘችው የተሸለመችበትን ክብር እንዳልሆነ ያሳየናል ማለት ነው። በተመሳሳይ ሁኔታ በማቴዎስ ወንጌል ምዕራፍ 27 ላይ ጌታችንን በሚሰቅሉበት ሰዓት ላይ ለዚህ የሚሆነውን ነገር እንደ ማሾፊያ አድርገው ያረጉት የነበረው ልብሱን ገፈው ቀይ ልብስ አለበሱት የሚለው ካርሌት ቅድም ያልኳችሁ ካርሌት የሚለው ቀለም እዚህ ጋር ቅድም የተቀመጠው አይነት ቀለም ማለት ነው። ይሄ ቀለም ማለት ስካርሌት የሚባለው ይሄ ብራይት ሬድ የሚባለው ነው ያለበሱት። ያ ማለት ነው ምልክት እንደሆነና ለዚህ ለንግስና ሰዓት ላይ የሚሰጥ እንደሆነ ታያላችሁ። በተመሳሳይ ሁኔታ በኦሪት ዘጸአት ምዕራፍ 25 ከቁጥር 4 ላይ ቅድም የተቀመጠው ሰማያዊና ሐምራዊ ቀይም ግምጃ ጥሩም ብፍታ አምጡልኝ ብሎ የተናገረውን ታያላችሁ። በኦሪት ዘጸአት ምዕራፍ 26 ከቁጥር 1 ላይ ደግሞ ከተፈተለ ከጥሩ በፍታ ይልና ከሰማያዊ ከሐምራዊም ከቀይ ግምጃ የተሰሩ 10 መጋረጃዎች ያሉበት ማደሪያ ብሎ ጌታችን ነው የሚያዘው። እግዚአብሔር ያዘዋል ለአዳም ለሙሴ ማለት ነው። ስለዚህ ይሄ ማለት ምን ማለት ነው? እግዚአብሔር የሚወደው ነገር ነው። ለምን? ልጁ ክርስቶስ የአዲስ ኪዳን መካከለኛ ሆኖ ከሲኦል ወደ ገነት ያዞረን እሱ ይሄንን ሐምራዊ ቀለም በሚታይበት ሰዓት የክርስቶስ መምጣትን ማመሳከሪያ ስለሆነ መጽሐፍ ቅዱስ ይሄንን በአንድምታ
ያስቀምጠዋል። በትክክል በኦሪት ዘጸአት ምዕራፍ 39 ከቁጥር 1 ላይም እግዚአብሔር ሙሴን እንዳዘዘው በመቅደሱ ለማገልገል ከሰማያዊና ሐምራዊ ከቀይ ግምጃም በብልሃት የተሰራ ልብስ ለአሮን የተቀደሰውንም ልብስ ይለዋል አደረጉ። እግዚአብሔርም ሙሴን እንዳዘዘው ኤፉዱን ከወርቅ ከሰማያዊ ከሐምራዊ ከቀይም ከተፈተለም ከጥሩ በፍታም አደረገ ብሎ ያስቀምጠዋል። ይህንን ይነግረናል። ከዛ ውጪ ደግሞ በተለያየ መልኩ ያስቀምጣል። ለምሳሌ በትንቢተ ዳንኤል ምዕራፍ 5 ከቁጥር 29 ላይ የዚያን ጊዜ ብልጣሶር ለዳንኤል አለ ሐምራዊ ግምጃ እንዲያለብሱት የወርቅ ማርዳም በአንገቱ ዙሪያ እንዲያደርጉለት አዘዘ ነው የሚለው። ዳዊት ይሄኛው ዳንኤል ይሄ ባህር ወይም ባህሪ ወይም ደግሞ ይሄ ባህል ያለበት ማህበረሰብ ጋር እንደመጣ ያውቃል። ከእስራኤላውያን በግዞት የመጣ ሰው ነው ዳንኤል። ስለዚህ ለሱ ሹመትን በሚሰጥበት ሰዓት ላይ የእስራኤላውያንን የሐምራዊ ቀለም ግምጃ ወይም ደግሞ የሚታወቀውን በፍታ አለበሰው ማለት ነው። ይሄን ሲያለብሰው በመካከሉ የጌታችን ኢየሱስ ክርስቶስ የአዲስ ኪዳን መካከለኝነትን የሚናገር እንደሆነና ንግስናው የክርስቶስ እንደሆነ ክርስቶስ በሚመጣበት ሰዓት ላይ እኔ የሳሮኑ ጽጌረዳ ነኝ ብሎ የተናገረው ክርስቶስ በትክክል በመጨረሻው ዘመን ላይ ለፍርድ የሚመጣው እሱ እንደሆነ፣ ምክንያቱም ደሙን ከፍሏል፣ ወደ ገነት መግቢያውን በር አዘጋጅቷል። የተቀበለውና ለስሙም ለሚያምኑት መዳን እንዲሆንላቸው ላላመኑት መፈረድ እንዲሆን እኔ የሳሮኑ ጽጌረዳ ነኝ ብሎ ያለው ክርስቶስ እንደሚመጣ በትንቢት ሲናገሩ ሁል ጊዜ ሐምራዊ ግምጃ ይለብሳሉ ማለት ነው። ለዚህም ብዙ ማሳያ ታያላችሁ። ሌላ በተመሳሳይ ሁኔታ በትንቢተ ኢሳይያስ ምዕራፍ 11 ከቁጥር 1 ላይ እሴይ ግንድ በትር ይወጣል ከስሩም ቁጥቋጦ ያፈራል ያለውን የጌታችን ኢየሱስ ክርስቶስን ነገር ሲናገር የሳሮኑ ጽጌረዳ ለሚለው ነገር ስሯና ቁጥቋጦ እንደገና የሚያፈራለት ተክል ዝርያ ያለውን አይነት ባህሪ የያዘው የፐርፕል ቀለም ምልክት በሰማይ ላይ የሚሆነው ነገር እንዳለ ያሳያል ማለት ነው። ይህም ባሳየበት ሰዓት ላይ ዙፋን፣ ክብር ደግሞ ብዙ ነገር ለክርስቶስ ይገባል የሚለውን ነገር ለመስራት ለማሳየት የሚሆነውና ክርስቶስ ቀይ ደሙን ከፍሎ ወደ ነጭ እንደ ባዘቶ ያጠራን እንደ አለላ እንደገና ያነጣን እሱ እንደሆነ የሚያሳየውን በደሙ ያጠበን ከኃጢአታችን ነፃ ያወጣን እሱ እንደሆነና ዓለምን በተመለከተ ደግሞ ነይና እንወቃቀስ ይላል እግዚአብሔር። ኃጢአታችሁ እንደ አለላ ብትሆን እንደ አመዳይቱ ትነጻለች፣ እንደ ደምን ብትቀላ እንደ ባዘቶ ትጠራለች የሚለው የጌታችን ኢየሱስ ክርስቶስ ቀዩን እና ነጩ እንደ ባዘቶንም እንደገና ደግሞ አመዳዩንም ወይም ደግሞ ልክ እንደ በረዶ የሆነውንም ነገር ከቀዩ ጋር ስታቀላቅሉት የሚመጣው ሐምራዊ ቀለም ነው። እኔ የሳሮኑ ጽጌረዳ ነኝ ብሎ ጌታችን ሲነግረን ለዚህ ምሕረት ደም ከፍያለሁ፣ ስለዚህ ምድር ሆይ ተጠንቀቂ የሚለው ማስጠንቀቂያ ነው እየሰጠ ያለው ማለት ነው። ስለዚህ ይሄን በብዙ አንድምታዎች ላይ ገብታችሁ ማየት ትችላላችሁ። መጽሐፍ ቅዱስ ስለ ሐምራዊ ቀለም የሚሰጠንን ትርጓሜ አይታችሁ እዚህ ምድር ላይ የሚከናወነውን ነገር በማሰላሰል ራስን መጠበቅ፣ መጸለይ፣ ከእግዚአብሔር ጋር መኖር ያስፈልጋል። ውድ ቤተሰቦቼ ዓለማችን በከፍተኛ ፍጥነት እየተደረመሰች ነው። ያለባት ህልውናዋ እየተናደ ነው። እንደዚህ አይነት ነገር በታሪኳ ብዙ አልተከሰተም ብለው ነው ሳይንቲስቶቹ የሚናገሩት። ልክ ነው። የእግዚአብሔር ጸጋ በተገለጸበት ሰዓት፣ ማስጠንቀቂያው በሚሰማበት ሰዓት ላይ እግዚአብሔር አሁንም በልጁ ደም እየጸለየ እየጠየቀ እንደሆነ ታያላችሁ። ኑና እንወቃቀስ፣ ኑ ቅረቡኝ፣ ግድ የለም የንስሐ ጊዜ አገኙ እያለ እየጮኸ እግዚአብሔር እየተናገረ ያለበትን ምልክት በሐምራዊ ቀለም በሰማይ ላይ ማሳየቱ ለሁላችንም ዓለም ላይ ላለነው ሁሉ ማሳያ መሆኑን እንድታውቁና እንድትረዱ ይህንን መረጃ አካፈልኳችሁ። ንቁ ውድ ቤተሰቦቼ፣ ያለነው በዘመን ፍጻሜ ውስጥ ነው። እግዚአብሔር ኑና እንወቃቀስ ይላል። እኔንም እስቲ ምጠይቁኝ ካለ ጠይቁኝ፣ እኔም ልጠይቃችሁ፣ እንወቃቀስ እያለ እግዚአብሔር እየተናገረ እንዳለ የምናይበት መሆኑን እናውቃለን። ይህን ከተረዳችሁልኝ ብቻ በቂ ነው። እግዚአብሔር የከበረ የተመሰገነ ይሁን። ዕውቀት ታላቁ እግዚአብሔርን ታከብራለች። ያለምንም የዋጋ ጭማሪና በጊዜ ያለመረከብ ፍራቻ ሳይኖሩቦት በዲፕሎማቶች መንደር ሳር ቤት እንዲሁም የቤተ መንግስት ጎረቤት በሆነችው አዋሬ ላይ ቅንጡ አፓርትመንቶችን እነሆ እያለን ነው። ከ81 ካሬ ጀምሮ እስከ 4 ሚሊዮን ብር እውነተኛ ቅናሽ የተደረገባቸውን መኖሪያዎች 20% ቅድመ ክፍያ ብቻ በመክፈል የግሎ ማድረግ ይችላሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት